ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ዘወትር ቅዳሜ በዚህ ሰዓት የሚተላለፈው ፍሬ ነገር እነሆ አሁን ጀመረ። ለዛሬ የያዝነው ፕሮግራም ማህበራዊ ድረገጽን አጠቃቀማችን ምን ይመስላል በገደብ ይሁን አይሁን የሚለውን ለመወያየት ሁለት እንግዶች እዚህ ጋብዤላችኋለሁ። አንዳንዶቹ ማህበራዊ ድረገጽ መገደብ የለበትም በነፃነት መጠቀም አለብን ይላሉ። አንዳንዶቹ ደግሞ ገደብ ሊኖረው ይገባል ይላሉ። እነዚህን ሁለት የተለያዩ ሐሳቦችን እንዲወያዩልን ሁለት እንግዶች እዚህ ስቱዲዮ ድረስ ጋብዣለሁ። እንግዶቼ ራሳቸውን ከማስተዋወቃቸው በፊት እንደተለመደው ይሄንን ፕሮግራም ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁ አትርሱ። ደጋግመን ተናገርን። ለምን እንዳልኩ ታውቃላችሁ አይደል? ሁሌ እንነጋገር እየቆጠረብን ነው። አራት ለምንብን ታሮነ ሚድ እሺ እንግዶቼ ራሳችሁን አስተዋውቁ እስቲ። እኔ ልጀምር? ጀምሪ። አንዳችሁ ጀምሩ። ትጀምር። እሺ እርሷ ይጀምሩ እስቲ። ጀመርኩ። እሺ እኔ እንግዲህ ስሜ አትጠገብ እባላለሁ። አልጠገብም አልጠገብ ሰው። እሺ ምንድነው ትዳር ፕሮግራም መሰለሽ? አንተ ገና እንግዲህ ሳልጀምር አንተ ሁለተኛ እንግዲህ ቆይ አንድ ጊዜ እሳቸው ይጨርሱ ይቀጥሉ። ወይዘሮ አትጠገብ። እሺ እና ምንድነው እኔ ይሄ ኢንተርኔት የሚባል ነገር አንጀቴን ቀጠል ቆሽቴን ድብን የሚያደርገኝ ሰው ነኝ። አንተ ኢንተርኔት ምን ያላሳጣን ነገር አለ? ንገረኝ እስቲ ምን ያላጣነው ነገር አለ? ልንገርህ አይደለ? ይሄ በገደብ ምናምን በሚለው አይደለም እኔ የምስማማው። እኔ ጨርሶ ነው ጥርቅም ይበላል እንዴ? ቢጠረቀም ማለት ምን በር አደረጉት እንዴ? አንተ ያው አያህ አይደለ? ይሄን ባልተኛ አንተ እኔ ተከበርኩ ሰው ነኝ። ወይዘሮ አትጠገብ። ቆይ ወይዘሮ አትጠገብ አንድ ጊዜ ይጠብቁኝ። ሁለተኛው እንግዲህ ራሱን አላስተዋወቁም። እስቲ ራሱን ያስተዋውቁ መጀመሪያ። በጣም ጥሩ። እኔ ቢኒያም እባላለሁ። እሺ አቶ ቢኒያም። በኦንላይን ብዙ ማንቀሳቀሳቸው ቢዝነሶች አሉኝ፣ ስራዎች አሉኝ፣ ገቢዎች አሉኝ። እንደውም በቃ እኔ ኢንተርኔት ለኔ እንዴት ልግለጽልህ ህይወቴ ነው። ብዙ ቢዝነሶችን በኢንተርኔት ነው የሚያንቀሳቀሱት። በደንብ አዎ። እሺ አቶ ቢኒያም ኢንተርኔት ለኔ ህይወቴ ነው ብዙ ነገር ይጠቀምበታል እያሉ ነው። እርሶ ኢንተርኔት ምንድነው ያሳጣውት ነገር እንዴ? እኔም ብቻ ነው እንዴ? አንተ እስቲ አንተ ልጠይቅ። ኢንተርኔት የሚባል ነገር ምን ያላሳጣን ነገር አለ? ባህላችንን ሸረሸረ። የኛ ባህል ተሸርሽሮ በፈረንጅ ባህል ውስጥ የተዋጥን ሰዎች እኮ ነን አይደለም እንዴ? ና ልንገር አዳሜ እንደው በተለይ ወጣቱ እንዲህ ኢንተርኔት ላይ አዘቅዝቆ ሲሰዳደብ ሲሞላለጭ አይደል እንደሚውለው ሲያሸሙር አይደል እንደሚውለው። ኢንተርኔት የሚባል ነገር ለኛ ለወጣቶች በተለይ አጥፊ ነው እንዴ? ለኛ ለወጣቶች እርሶ ወጣት ነው? ወጣት ነሽ? ወጣት ነው ወይ? አዎ ወጣት ነኝ። ገና አንድ ፍሬም ቦቀቅላ ነኝ። ምን ነው ችግር ነው? ወጣት ምን ወጣት በ97 ነው? አሁን ምን ደርሶ? ሄይ አወይ ይሄን ጉድ እየሰማው ነው። ኢንተርኔት የሰጠን እንዲህ አይነት አሽሙር ነው። አሁን እያሸሞረብኝ ነው ይሄ ልጅ። እኔ ነኝ የማውቀው ወጣትነቴን። አንድ ፍሬም ቦቀቅላ ነኝ። ስማ ታንታ አስር እንደው አገኘው አሳይን። ወይዘሮ አትጠገብ አንድ ጊዜ አቶ ቢኒያም። አቤት። ወደ እርሶ ልምጣ። እንግዲህ ወይዘሮ አትጠገብ ኢንተርኔት በጣም እና ማህበራዊ ድረገጽ አጠቃቀማችን በጣም የተበላሸ ነው፣ በጣም ብዙ ነገሮችን ለአደጋ እያጋለጠን ነው እያሉ ነው። እርሶ ኢንተርኔት ምንድነው የጠቀሙት? ቅድም እንደነገሩኝ ብዙ ቢዝነስን የማንቀሳቀሰው በኢንተርኔት ነው ብለዋል። ግን ከኢንተርኔት የተገኘው ነገር ሙሉ ለሙሉ መጠቀም አግባብ ነው ወይ ማለት እንደዚህ ይቻላል? ቴንኪው በጣም ነው የማመሰግነው። ምንድነው መሰለህ አሁን ሁላችንም የቴክኖሎጂ ተጠቃሚዎች ነን። አሁን ራሱ ስንመለከት አየህ እኛ እንደዚህ ቁጭ ብለን የምናወራው ኢንተርኔት ስላለ ነው። አሁን እቺ ሴትዮ እዚህ በአደባባይ ያወጣት ምንድነው? ኢንተርኔት ነው እንጂ ሰፈር ላይ ቡና እየጠጣች እዛ ወሬዋን ስታማ የምትቀልድ ሴትዮ ናት እዚህ ያመጣት። ምንድነው የጠቀመሽ ከተባለሽ አደባባይ ያወጣሽ ይሄ ኢንተርኔት። ሰው ሰማሽ የምታወሪ ለሰፈር የምታወሪ ሴት ለህዝብ ለሀገር አደረገ። አረዶ አንተ ምኑ ጉድ ነህ? አጠቃላይ እኮ አንተ ነህ እንደው ቡና ላይ ቁጭ ብለህ የምታሸሙር የምትመስል ጉድ አንተ። አሁን እኔ እንደዚህ ብያለሁ አወይ እንደዚህ አልኩኝ። እኔ ልሞት ነው የምልህ። አሁን ይሄ ሰው ምናልባት ኢንተርኔት ከመምጣቱ በፊት እንዲህ አይነት ሰው ላይሆን ይችላል። አሁን ከመጣ በኋላ ግን ያው አፈኛ ሆነ፣ ተናጋሪ ሆነ። ሰው አያከብሩም እንዴ? እውነቴን ነው የምልህ። አሁን እኔ እንዲህ ነው ያልኩት
ብያለሁኝ። በፍጹም እኔ ማለት የፈለኩት ገደብ ቢኖረው አይደለም ቢጠረቀም ሰራ የምን ገደብ ነው የሚያስፈልገው? ግን አሁን እሱ ሐሳቡ አወይ አንተ ጋር እንዴ በሾርኒ አርጎ ሊያጋጨኝ ማለት ነው። አንተ ጋር ሊያጣላኝ ነው። ልክ ነው ወይዘሮ አትጠገብ። እንግዲህ እንደሱ አነጋገር ከሆነ ይሄ ማህበራዊ ድረገጽ ወይም የኢንተርኔት አጠቃቀማችን ባህላችንን እየሸረሸረው ነው እንደማለት ነው። እንደውም ኢንተርኔቱ የሥራ ዕድል ፈጥሯል ብለን ነው እኛ የምናስበው። አዎ ብዙ አለ እኮ አሁን ሃምስተር አለ፣ ዶግ አለ። እኔ ስንት ብር ሰርቻለሁ በዚህ እኮ ስለማታውቀው እሷ ዶግ ውሻውን ነው የምታውቂው። ዶግ ውሻ እንግዲህ እሱ ውሻውን ነው የምታውቂው። እኛ ግን በዚህ ብዙ ገንዘቦችን ሰርተናል። ሰው ወጣ ገባ ማለት የጀመረው በምንድን ነው? በኢንተርኔት አይደለም ወይ? ታዋው ሌላውን እንደዚህ እርስ በርስ መናቆር፣ ስድድብ፣ ብሽሽቅ የጀመረው ኢንተርኔት ተመጣ አይደለም ወይ? ይሄ ነው የኔ ጥያቄ። አዎ ግን ይመስለኛል ወጣ ገባ ያሉት ወጣ ገባ እያሉ ሲያዩ አይተው ነው መሰለኝ። ግን ምንድነው አወያይ እዚህ ጋር ያልገባቸው ነገር ምንድነው? እሳቸው አይ ቲንክ እያወሩ ያሉት ስለ ሄት ስፒች ነው። አቤት ስለ ጥላቻ ንግግር ነው እያወሩ ያሉት። አሽሞነም ወንኳው የጥላቻ ንግግር ነው እንጂ ሌላ ነገር አይደለም እያለ ነው ወይዘሮ አትጠገብ። አይደለም ስድድብ የምን ጥላቻ ንግግር ነው እንጂ ስድድብ ነው እንጂ ጉልጭ ያለ ስድድብ እኮ። እንደዚህ ከሆነ ምንድነው ሊሆን የሚችለው መፍትሄው? አልገባቸውም ነው አሁን ሄት ስፒች ሲሆን እሳቸው አንቺ ወጣት ነኝ ብለሽ አንቺ ኋላ ቀር ስለሆንሽ እንጂ ፕላትፎርሙ ራሱ ሄት ስፒች ላይ ሪፖርት ማድረጊያ ቱል አለው። ምን ፎርሙ አለ ፕላትፎርሙ እሷም ታውቀው ቱል ሪፖርት ማድረጊያ አለው። ማመልከት ይቻላል። ምን ያለው ማላውቀው ሆነ ረጋ ብለህ ብታስተውል አይደለም ወይዘሮ ምን ችግር አለው? ወይዘሮ አትጠገብ እንደ ለመሳደብ ተምትሮጥ አይደለም። ስድብ ሳይሆን አቶ ቢኒያም ሊሉ የፈለጉት ምን መሰሉት? አንድ ሰው ማህበራዊ ድረገጽን የሚጠቀም ከሆነና ለማህበረሰቡ የማያስፈልግ ነገር ከተናገረ አካውንቱን ማዘጋት ይቻላል ለማለት ነው። ወይ የአካውንት ገንዘቡ ምን አረገ? ገንዘብ ለምን ይዘጋል? የሰው አንደበቱን ጥርቅም ማድረግ ነው እንጂ ሞት ገንዘብ ምን አረገ? ገንዘብ እያሉ ነው እሳቸው። ኧረ ገንዘብ አለ ኢንተርኔቱ ላይ እንደዚህ ከወደዱማ ብዙ እዚህ መስራት ይችሉ ነበር። ወይዘሮ አትጠገብ አካውንት ያለው ገንዘቡን ሳይሆን ራሱ አካሄድ መስመሩን ማቋረጥ ይቻላል ነው። ግን ምንድነው እኔ እዚህ ልወያይ ነው የመጣሁት። ላስተምር ነው እንዴ አሁን ቁጭ ብዬ? ችግር አለ ምን አማላቀውን ብትነግረኝ ምን ትሆናል? አቶ ቢኒያም አንድ ጊዜ ሁለታችሁም ጋር ተመልሼ እመጣለሁ። አትመለስ ተፈለግሽ እመለሳለሁ ወይዘሮ አትጠገብ። ምክንያቱም ውይይታችንን አልጨረስንም። ተመልሼ እንገናኛለን። ውድ ተመልካቾቻችን የዚህን ርዕሰ ጉዳይ ውይይት እንደተመለከታችሁት ነው። ፕሮግራማችንን ላይክ፣ ሼር ኤንድ ሰብስክራይብ በማድረግ የዚህን ፕሮግራም ድጋፋችሁ እንድትገልጹ አጥብቄ እጠይቃለሁ። ጎበዝ አንተ እንዲያረግ ገንዘብ ስራ። አንዱ ፕላትፎርም ይሄ ነው ብለውኛል አቶ ቢኒያም። ለዛ ብዬ ነው። አቶ ቢኒያም እንግዲህ ወይዘሮ አትጠገብ የማህበራዊ ድረገጽ ወይም የኢንተርኔትን አጠቃቀም እንደተናገሩት ነው። እርሶስ በዚህ በኢንተርኔት ወይም በማህበራዊ ድረገጽ ላይ ያለውን ነገር ሁሉ አላግባብ መጠቀም እንደው ለባህላችን አደጋ የለውም ይላሉ? እንደው የእርሶ ሐሳብ ምንድን ነው? እስቲ ልስማው። ሊኖረው ይችላል ሊኖረው እኮ ይችላል። አለው ነው የሚባለው። ግን ምንድነው መስተካከል የሚችልበት መንገድ አለ። ለምሳሌ እዛው ማህበራዊ ድረገጽ ላይ ባህላችንን ማስተዋወቅ ይቻላል። እሴቶቻችንን እዛ ላይ ማሳየት ይቻላል። እኚህን እናት እዛ ማምጣት ይቻላል። እኔ የምልህ እንደው እስቲ ማን አንተኛው ፈጣጣው አንተ አይኔ በላኸው ምን አቤት ይሰማል። ቲክቶክስ በቲክቶክማ አትምጭብን እንዴ? አወያይ ዝም አትበል እንጂ በቲክቶክማ አትምጭብን። ቲክቶክ እኮ ስንቱን ሰው ጠቅሟል እንዴ? ስንቱን ድንገት ዘፋኝ አድርጓል። ስንቱን ጥሩ ገንዘብ አሰርቷል፣ አስረድቷል እንዴ? ዝም አትበል አንተም በል እንጂ። አለ አይደል እንዴ ቲክቶክ? አለኝ። አንተም አለኝ። እኔም ቲክቶክ አለኝ። እኔም እጠቀማለሁ። ግን ያው እኔ በአግባቡ ነው የምጠቀመው እና አስፈላጊ ሲሆን ለስራ አስፈላጊ ሲሆን ነው የምጠቀመው። ቆይ አወያይ ይሄ ቲክቶክ ይጠቅማል? አዎ ሙት በለኝ። ይጠቅማል። የሚጠቅምበት አግባብ አለው። ኧረ ብዙ ይጠቅማል ባይነን እኛ እንግዲህ እንደተጠቀምንበት ብዙ ሰዎች ከህዝብ ጋር ተዋውቀዋል፣ መረጃ አድርሰዋል፣ ተረድተዋል። እንደርሱ አይነት ሰው መጥቶ በወሬ ካላባላሸው ካልተቀደደበት ነው እንጂ ብዙ መልካም ነገሮችን ቲክቶክ ላይ ይደረጋል። አንተ ጥሩ ነገር መቼም አሰራም ተዛልፋለህ በጣም የሚገርም። ግን አሁን አረጋሽ ጎረቤቴ ቲክቶክ አላት። እስቲ ለኔም ክፈቱልኝ። እሺ እንደሱ ሲመጡ ጥሩ ነው። እና ለአንቺም ደግሞ አሪፍ ኮንተንት ካለሽ
ያበደ ነው የሚሆነው። እብደቱ እዛው ላንተው እብደቱና እንደው ጠቃሚ ነገር እንድሰራበት የሚያስችለኝ ተሆነ ለኔም ከፈቱልኝ። እሺ እንከፍትልሻለን። ወይዘሮ አትጠገብ እንከፍታለን። ያነሳችሁትን ሐሳብ አድምጠናል። የራሴን ሐሳብ እዚህ ላይ ልጨምርና ውይይታችንን እንቋጨው። ማህበራዊ ድረገጽን መጠቀም ገደብ ይኖረው አይኖረው የሚለው ሐሳብ እንዳለ ሆኖ የምንመለከተውን የምናየውን ሚዛናዊ ብናደርገው በአግባቡ ብንጠቀም የሚል ሐሳብ አለኝ። እንግዲህ እዚህ ላይ ፕሮግራማችንን እንጨርሳለን። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዶች ተመልሰን እንገናኛለን። እስከ ሳምንት ቸር እንሰንብት። ወዴት? ክፈቱልኝ እንጂ ቲክቶኩን ሳይከፍቱልኝ